የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን ቆያችሁ? ልዑል አምላካችን እግዚአብሔር ይህችን ዕለት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ መዝሙር 38ን እንማራለን። ስለሆነም በውስጥ የተደበቀ ኃጢአትን ማስወገድ ትፈልጋላችሁን? ከላይ የሚታይ ሕመም፣ በሽታ ከሱስ መፈወስ መዳን ትፈልጋላችሁን? ከብቸኝነት ኑሮ ከብቸኝነት ሕይወት ነፃ መውጣት ትፈልጋላችሁን? እንዲሁም ደግሞ ጠላቶቻችን በበረቱ ጊዜ በዝምታ በትዕግሥት ነገሩን ማለፍ ትፈልጋላችሁን? እንግዲያውስ መዝሙር 38ን ስንማር እነዚህን ሁሉ ኃይለ ቃል እናገኛቸዋለን። አንደኛ፣ ኃጢአትን ደብቆ ከመያዝ ነፃ መውጣት ያስፈልጋል። ኃጢአትን ደብቆ መያዝ ሁልጊዜ ጸጸት ነው። ሁልጊዜ የአእምሮ ሕመም ነው፣ በሽታ ነው። የውስጥ በሽታ የውስጥ ደዌ ይባላል። ኃጢአትን ደብቆ መያዝ። ስለዚህ ኃጢአትን ደብቆ መያዝ ተገቢ አለመሆኑን እና አስፈላጊ አለመሆኑን ለመረዳትና ለማወቅ መዝሙር 38ን መጸለይ ያስፈልጋል ማለት ነው። ሁለተኛ፣ በሕመም ጊዜ ብርታትን ለማግኘት ከበሽታ ነፃ ወጥተን ሥጋዊ ሰውነታችን ከድካም ከሕመም ይበረታና ይጠነክር ያገግም ዘንድ መዝሙር 38ን ዘወትር መጸለይ ያስፈልጋል። ስለዚህ እኛ በሽተኞች ነን። ሥጋችን ደካማ ነው፣ ይብረከረካል። ይብረከረካል። በጣም ደካማና ጎስቋላ ነው። ከዚህ አይነቱ መንፈስ ነፃ ወጥተን ሰውነታችን ብርቱና ጠንካራ ይሆን ዘንድ መዝሙር 38ን መጸለይ ነው። መዝሙር 38ን በምንጸለይበት ጊዜ ደካማው ሥጋችን ይበረታን፣ የውስጥ መንፈሳችን እየበረታ እየጠነከረ ደስተኞች መሆን እንችላለን ማለት ነው። በሦስተኛ ደረጃ የብቸኝነት ጉዞ አለ። አንዳንድ ጊዜ የብቸኝነት እና ዘመድ አልባ ስንሆን፣ ሰው አልባ ስንሆን፣ ብቸኝነት ሲያጠቃን ተስፋ እንቆርጣለን። የምንወዳቸው የምናከብራቸው አምና በስቲያ ሲቀርቡን ሲንከባከቡን የነበሩ ዘመዶች ወይም ሰዎች ከኛ ሲርቁ ተስፋ እንቆርጣለን። ነገር ግን እግዚአብሔር አምላክ ሁልጊዜ የማይለየን የሚጠብቀን የሚደግፈን ሲርበን የሚያበላን ስንጠማ የሚያጠጣን ሁልጊዜ ከኛ ጋር የሚሆነው አምላክ የማይለየን መሆኑን የምናረጋግጥበት በዚህ በመዝሙር 38 ጸሎታችን ነው። ስለዚህ ብቸኛ ነኝ እኔ፣ ሰው የለኝም፣ ዘመድ የለኝም፣ ብቸኛ ነኝ ብለን ተስፋ እንዳንቆርጥ የሚያደርገን ታላቅ መንፈሳዊ ጸሎት ነው ማለት ነው። አራተኛ፣ በጠላቶቻችን ፊት ዝም ማለት እንድንችል ትዕግስትን የሚያላብሰን። ጠላት ድል የሚደረገው ጠላት የሚሸነፈው ከሚሸነፍባቸው መንፈሳዊ መሳሪያዎች አንዱ ዝምታ ነው። ለጠላት መለፍለፍ፣ ለጠላት መልስ መስጠት፣ ለጠላት ግብረ መልስ መስጠት ተገቢ አይደለም። ይልቁንም ጠላት እየበረታ ይሄዳል። ጠላት የሚሸነፍበት ድል የሚደረግበት አንዱና ትልቁ መንፈሳዊ መሳሪያ ዝምታ ነው። የበረሃ አባቶች በዝምታ ሰይጣን ዲያብሎስን አሳፍረው መልሰውታል ማለት ነው። ከሚጸልዩት ጸሎት፣ ከሚሰግዱት ስግደት፣ ከትሕትናቸው፣ ከፍቅራቸው፣ ከደግነታቸው፣ ከትዕግሥታቸው ባሻገር በዝምታ ሰይጣን ዲያብሎስን ድል አድርገው ሸኝተውታል፣ ላይመለስ ሸኝተውታል። ስለዚህ በዝምታ ሰይጣንን ድል ማድረግ እንድንችል
ትዕግስተኞች እንድንሆን በትሕትና እንድንኖር ምን ማድረግ ያስፈልጋል? መዝሙር 38ን ሁልጊዜ መጸለይ ያስፈልጋል ማለት ነው። ቤቱን ፎሎ፣ ሼር፣ ኮፕሊንክ እንድታደርጉ በእግዚአብሔር ስም በድጋሜ ጠይቃችኋለሁ። ወስብሐት ለእግዚአብሔር። ይቆየን። ደህና አደሩ።